መከላከያ ሰራዊቱና ፋኖ ተጨፋጨፉ። እጅግ ዘግናኝ ሰበር ዜና ተሰምተዋል። በቆይታችን እናቀርበዋለን። የጄኔራል ሰዓረ መኮንንን ገዳይ የሚያሳውቅ አዲስ ሰበር መረጃ ወጥቷል። ትንታኔ ዘገባ ይዘንበታል። የኢሮብ ህዝብ ህልውና አደጋ ላይ መውደቁ ተገልጿል። ከሰሜን ትግራይ አዲስ መረጃ ደርሶናል። ኢትዮጵያ ኒውክሌር ለመገንባት ለመጀመር የሚያስችላት አዲስ ስምምነት ይፋ ተደርጓል። ከሞስኮ የደረሰንን ሰበር መረጃ በቆይታችን እናቀርባለን። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። እንዲሁም ነፃና ገለልተኛ መረጃ እንዲደርሳችሁ የሚዲያችን የፕሪሚየም አባል መሆን የምትፈልጉ ውድ ቤተሰቦቻችን ታንክስን በመግዛት ትቀላቀሉን ዘንድ በታላቅ ትህትና እንጠይቃለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ የኢትዮጵያ ንግድ ባንክ አንዱን የአሜሪካን ዶላር 138 ብር ከ7 ሳንቲም ገዝቶ 141 ብር ከ5 ሳንቲም ይሸጣል። የሳውዲ ሪያልን 36 ብር ከ9 ሳንቲም ገዝቶ 37 ብር ከ7 ሳንቲም ይሸጣል። ፓውንድ ስተርሊንግን 182 ብር ከ7 ሳንቲም ገዝቶ 186 ብር ከ4 ሳንቲም ይሸጣል። የአውሮፓ ዩሮን 161 ብር ከ6 ሳንቲም ገዝቶ 164 ብር ከ9 ሳንቲም ይሸጣል። የተባበሩት አረብ ኤምሬት ድርሃምን 37 ብር ከ7 ሳንቲም ገዝቶ 38 ብር ከ5 ሳንቲም ይሸጣል። የቻይና ዩዋንን 19 ብር ገዝቶ 19 ብር ከ4 ሳንቲም ይሸጣል። የስዊዝ ፍራንክን 169 ብር ከ3 ሳንቲም ገዝቶ 172 ብር ከ7 ሳንቲም ይሸጣል። የኮይት ዲናርን 445 ብር ከ3 ሳንቲም ገዝቶ 454 ብር ከ2 ሳንቲም ይሸጣል። ጠቅላይ ሚኒስትር አብይ አህመድና የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተገናኝተው በሁለቱ ሀገራት ግንኙነት ዙሪያ መወያየታቸው ተገለጸ። በውይይቱ ማጠናቀቂያም ኢትዮጵያ ውስጥ የኒውክሌር ኃይል ማመንጫ ፕሮጀክት በጋራ ለማልማት የሚያስችል የድርጊት መርሃ ግብር ስምምነት ተፈራርመዋል። የጠቅላይ ሚኒስትር ጽህፈት ቤት እንዳስታወቀው ሁለቱ መሪዎች በኃይል፣ በግብርና፣ በጤና ልማትና በመከላከያ ትብብርን ጨምሮ በተለያዩ ጉዳዮች ሰፊ ውይይት አድርገዋል። የስምምነቱ ዋነኛው ትኩረት የሆነው የኒውክሌር ኃይልን ማመንጫን ለንጹህ የኃይል ምንጭነትና ለማህበራዊ አገልግሎት እንደሚውል ተገልጿል። በሩሲያ በኩል በኢትዮጵያ የሚገኘው የሩሲያ ኤምባሲ እንዳለው የድርጊት መርሃ ግብሩን የፈረሙት የሩሲያ ሮስቶም ኩባንያ ዋና ዳይሬክተር አሌክስ ሊካቺቭ እንዲሁም የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ሲሆኑ ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ፑቲን በስነ ስርዓቱ ላይ በክብር ተገኝተዋል። ይህ ስምምነት ኢትዮጵያ የኃይል ምንጮችን ለማብዛት በያዘችው እቅድ ውስጥ ትልቅ ምዕራፍ ተደርጎ የተወሰደ ሲሆን በቅርቡ የባህር ዳር ዩኒቨርሲቲ በኒውክሌር ምህንድስና የማስተርስ ዲግሪ ትምህርት ለመጀመር ማስታወቁ የሚታወስ ነው። ይህም ለፕሮጀክቱ አስፈላጊውን የሰው ኃይል በራሷ ለማዘጋጀት እያደረገችው ያለውን ጥረት ያሳያል። ስምምነቱ በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ወደ ላቀ ስልታዊ አጋርነት ያሸጋገረ መሆኑ ተመላክቷል። የኢሮብ ህዝብ ህልውናን ለማስጠበቅ ሁሉም የትግራይ ተወላጆች ተረባርበው ሊሰሩ ይገባል በማለት ጄኔራል ታደሰ ወረደ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ወደ ኢሮብ ወረዳ በማቅናት ከሊቲ ነዋሪዎች ጋር ተወያይተዋል። በዚህ ወቅት ባደረጉት ንግግር የኢሮብ ህዝብ ለህልውናው በርካታ መስዋዕቶችን እንደከፈለ ጠቅሰው አሁንም የብዙ ችግሮች ሰለባ መሆኑን አስረድተዋል። የኢሮብ ህዝብ በኢትዮጵያና ኤርትራ ጦርነት፣ በቅርቡ በተደረገው ጦርነት ህልውናውን የሚፈታተኑ አደጋዎች እንደገጠሙት ያስታወቁት ፕሬዝዳንቱ ህዝቡ ድንበር ላይ የሚኖር በመሆኑ ከኤርትራና ከፌዴራል መንግስቱ ያለው ግንኙነት ተጽዕኖ እንደሚያሳድርበት ገልጸዋል። በመሆኑም ከኤርትራ ጋር የፌዴራል መንግስቱ ያለው ግንኙነት ሰላማዊ እንዲሆን ማረጋገጥና ሌሎችንም የህዝቡን ችግሮች ለመከላከል ሁሉም መረባረብ እንዳለበት አሳስበዋል።
የትግራይ ተወላጆች የኢሮብን ህዝብ ህልውና ማረጋገጥ፣ የተፈናቀሉ ዜጎች እንዲመለሱ ማድረግ ወሳኝ ጉዳይ ማድረግ እንዳለባቸው ጥሪ አቅርበዋል። ሌተናል ጀነራል ታደሰ ወረደ ጨምረውም በኤልኔቲ የሚገኘውን የልደታ ማርያም ዘመናዊ ትምህርት ቤት በ1837 የተገነባ መሆኑን ጠቅሰው ትምህርት ቤቱ ለሀገር ግንባታ ትልቅ ሚና መጫወቱን ጠቅሰዋል። ይህ የሚያሳየው ዘመናዊ ትምህርት በኢትዮጵያ ውስጥ በትግራይ ክልል መጀመሩን መሆኑን ጠቅሰው የታሪክ ተመራማሪዎች ይህንን ጉዳይ እንዲፈትሹ ጥሪ አቅርበዋል። ጀነራል ታደሰ በዚህ ንግግራቸው የኢሮብ ህዝብን መሬት በኃይል የወረረው የኤርትራ ሰራዊት ለቆ እንዲወጣ አለመጠየቃቸው ከኤርትራ መንግስት ጋር ያላቸውን ግንኙነት ገላጭ ነው ተብሏል። የኬንያው ፕሬዝዳንት ዊሊያም ሩቶ በታላቁ የኢትዮጵያ ህዳሴ ግድብ ምርቃት ላይ በመገኘታቸው ግብጽ ቅር እንደተሰኘች በኬንያ የግብጽ አምባሳደር የሆኑት ሃታም ዩሪስ ሆስኒ ለሀገሪቱ ፓርላማ አፈጉባኤ ገለጹ። አምባሳደሩን ተቀብለው ያነጋገሩት የኬንያ ፓርላማ አፈጉባኤ ሞሳሰው ዋቱንጉላ በበኩላቸው ግብጽ ከናይል ውሃ ጋር የተያያዘ ያላትን ማንኛውንም ስጋት በተመለከተ ኢትዮጵያ ላይ ብቻ ከማተኮር ይልቅ ከሁሉም የተፋሰሱ ሀገራት እንድትመክር ጠይቀዋል። የኬንያ መገናኛ ብዙሃን እንዳመላከቱት የኬንያ ፓርላማ አፈጉባኤ ዋቱንጉላና የግብጽ አምባሳደር ሆስኒ መስከረም 14 ቀን 2018 ዓመተ ምህረት በተገናኙበት ወቅት በዝርዝር ከተነሱ ጉዳዮች አንዱ በካይሮና አዲስ አበባ መካከል ያለው ያለመግባባት ምንጭ የሆነው የናይል ውሃ ጉዳይ ነው። የግብጽ አምባሳደር ኢትዮጵያ ከሁለት ሳምንት በፊት ባስመረቀችው ግዙፉ የኢትዮጵያ ህዳሴ ግድብ ላይ ያላትን ቅሬታ አስረድተዋል። አምባሳደር ሆስኒ የህዳሴው ግድብ ግንባታ ከዓለም አቀፍ ህጎች የተቃረነና የተቋሙን የህግ ማዕቀፍ የማያከብር እንደሆነ መናገራቸውን የኬንያው ዘስታር ጋዜጣ ዘግቧል። አምባሳደሩ አክለውም ሀገራቸው ያላትን መብት የሚያስጠብቅና የናይልን ውሃ ፍትሃዊ ተጠቃሚነትን የሚያረጋግጥ አሳሪ ስምምነት እንዲፈረም ከ10 ዓመታት በላይ ለሚሆን ጊዜ ስትጥር እንደነበረ ገልጸዋል። ራሱን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ በሚል የሚጠራው ታጣቂ ኃይል መስከረም 15 ቀን ለተከታታይ ሁለተኛ ቀን በፈጸመው የተቀናጀ ጥቃት መከላከያ ሰራዊቱ የሰሜን ወሎ ዞን የጦር ማዘዣ ጣቢያ አድርጎት የነበረውን የግንደ ወረዳ ሙጃ ከተማን በርካታ ምሽጎችን በመስበር መቆጣጠር መቻሉን አስታውቋል። በዘመቻው በሰሜን ወሎ ዞን ግንደ ወረዳ መቀመጫ የሆነችዋን ሙጃ ከተማን ጨምሮ ወረዳውን ሙሉ በሙሉ መቆጣጠሩን የገለጸ ሲሆን እንዲሁም በሰሜን ወሎ ዞን ጋዞ ወረዳ መቀመጫ የሆነችው አስተያሽን ጨምሮ ወረዳውን ሙሉ በሙሉ ተቆጣጥረናል ብለዋል። በሰሜን ወሎ ዞን ራስ አንጎለላ ወረዳ መቀመጫ የሆነችው አሁን ተገኝ ከተማንን፣ የላስታ ወረዳ ዋና ከተማ ብልብላ ከተማን፣ በሰሜን ወሎ ዞን ጉባ ላፍቶ ወረዳ ከወልዲያ ከተማ ውጪ ያሉ አካባቢዎችን በሙሉ መቆጣጠሩን አስታውቋል። በሰሜን ወሎ ዞን ዳውንት ወረዳ መቀመጫ የሆነችው ኩርባ ከተማን፣ ሰሜን ወሎ ዞን ዋድላ ወረዳ ኮካ ከተማን፣ ሰሜን ወሎ ዞን መቄት ወረዳ ከፍላቂትና ከገርገር ከተማ ውጪ ያሉ አካባቢዎችን ተቆጣጥረናል ሲል አስታውቋል። ጀነራል ሰዓረ መኮንንና ብርጋዴር ጀነራል ገዛኢ አበራን ማን ገደላቸው፣ ጥቃቱስ እንዴት ተፈጸመ የሚል ጥቅል ምርመራን ያካተተ መጽሐፍ አማዞን ላይ ለገበያ ማዋሉ ተሰማም። ነሐሴ 15 ቀን 2011 ዓ.ም በጀነራል ሰዓረና በብርጋዴር ጀነራል ገዛኢ ላይ የተፈጸመውን ጥቃት አስመልክቶ በጥልቀት የሚዳስስ ይኸው የምርመራ መጽሐፍ የችሎት ሂደቱንና የፎረንሲክ ምርመራ ውጤትን ጨምሮ የአይን ምስክሮችን ቃል ያካተተ መጽሐፍ መሆኑ ታውቋል። መጽሐፉ ወንጀሉን ፈጽሟል ተብሎ በፍርድ ቤት የዕድሜ ልክ ጽኑ እስራት የተበየነበት የ10 አለቃ መሳፍንት ጥጋቡን ቃልም ይዟል። 10 አለቃ መሳፍንት እኔ አልገደልኳቸውም፣ ጀነራሎቹ የተገደሉት የግቢውን አጥር ዘለው በገቡ የሰለጠኑ ተኳሾች ናቸው ሲል ይናገራል። መጽሐፉ ውስጥ ከብርጋዴር ጀነራል አሳምነው ጽጌ ጋር የነበረህ ግንኙነት ምን ይመስላል ተብሎ ተጠይቆ የሰጠው ምላሽ በጽሑፉ ተካቷል። ታላቁ የኢትዮጵያ ህዳሴ ግድብ መከላከያ ሰራዊቱ በገንዘቡ በላቡና በደሙ ዋጋ የከፈለበት ድርብ የልማት ድል መሆኑን የመከላከያ ሰራዊቱ ጄኔራል መኮንኖች ገለጹ።
የመከላከያ ሰራዊቱ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል ሀጫሉ ሸለመና የመከላከያ ሰራዊቱ የህዝብ ግንኙነት ዳይሬክተር ብርጋዴር ጀነራል ጌትነት አዳነ የህዳሴ ግድብን ስኬትና የሰራዊቱን ተሳትፎ አስመልክቶ ባደረጉት ንግግር የመከላከያ ሰራዊቱ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል ሀጫሉ ሸለመ ታላቁ የኢትዮጵያ ህዳሴ ግድብ በመላው ኢትዮጵያ የገንዘብ ጉልበትና መስዋዕትነት ያልተቆጠበ ድጋፍ ለስኬት መብቃቱን ገልጸዋል። ከኢትዮጵያ አብራክ የወጣው የሀገር መከላከያ ሰራዊት የገንዘብ ድጋፍ ከማድረግ ባለፈ ግንባታው እንዳይደናቀፍ የከበረ መስዋዕትነት መክፈሉን ተናግሯል። በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ወቅት መንገድ በመገንባት የግንባታ ቁሳቁስ በማጓጓዝ በስኬት መጠናቀቁ ለሰራዊቱ አባላት ከፍተኛ ደስታ የፈጠረ የልማት ድል መሆኑን አንስተዋል። የመከላከያ ሰራዊቱ የህዝብ ግንኙነት ዳይሬክተር ብርጋዴር ጀነራል ጌትነት አዳነ በበኩላቸው ለህዳሴው ግድብ ግንባታ የሚውሉ ንብረቶች በሚያልፉበት አካባቢ ሰራዊቱ ከ200 ኪሎ ሜትር በላይ ጥርጊያ መንገድ መስራቱን አስታውሰዋል። ከግድቡ ግንባታ ስኬት ጀርባ የሰራዊቱን ተሳትፎ ከፍ ያለ መሆኑን አስታውሰው በተለይም የኮንቬይ እጀባና ፈንጅ በማምከንና እንዲሁም ታጣቂዎችን በመዋጋት ውድ መስዋዕትነት መክፈሉን ገልጸዋል። የመከላከያ ሰራዊቱ የሰው ሀብት ዋና መምሪያ ኃላፊ ሌተናል ጀነራል ሀጫሉ ሸለመ ባለፉት ዓመታት ሰራዊቱ የታላቁ ህዳሴ ግድብ ግንባታ ሂደትን ለማደናቀፍ የሚሹ አካላትን ፍላጎት በማክሸፍ በደም የከበረ በታሪክ የሚታወስ የህይወት መስዋዕትነትን መክፈሉን ተናግረዋል። የህዳሴ ግድብ ስኬትም ለሰራዊቱ አባላት ድርብ ድል መሆኑንም ገልጸዋል። በታላቁ የኢትዮጵያ ህዳሴ ግድብ ስኬት ማግስት በጠቅላይ ሚኒስትር አብይ አህመድ አቅራቢነት ፕሬዝዳንት ታዬ አጽቀሥላሴ ለመከላከያ ሰራዊቱ የጦር መኮንኖች የሰጡት ሹመትም ድርብ ድል መሆኑን የሰራዊቱ ጄኔራል መኮንኖች አስገንዝበዋል። የኬንያው ፕሬዝዳንት ዊሊያም ሩቶ አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት ጠየቁ። የኬንያው ፕሬዝዳንት ዊሊያም ሩቶ አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት ጠይቀዋል። በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለዓለም መሪዎች ባደረጉት ንግግር አፍሪካ ከጸጥታው ምክር ቤት ቋሚ አባልነት መገለሏ ተቀባይነት የሌለውና ኢፍትሃዊ ነው ሲሉ ገልጸዋል። በዚህም አፍሪካ በተመድ የጸጥታው ምክር ቤት ቢያንስ 2 ቋሚ መቀመጫና 2 ቋሚ ያልሆኑ ውክልናዎች ሊኖሯት ይገባልም ብለዋል። ፕሬዝዳንቱ በጠቅላላው ጉባኤ ባደረጉት ንግግር የ54 ሀገራትን ድምጽ ችላ ብሎ የተባበሩት መንግስታት ነኝ ማለት አይቻልም ሲሉ አጽንኦት ሰጥተዋል። አያይዞም አፍሪካ ከጸጥታው ምክር ቤት አጀንዳዎች መካከል አብዛኛውን የምትይዝ የሰላም አስከባሪ ኃይሎችን በብዛት የምታቀርብና ያለመረጋጋት ዋጋ የምትከፍል ሆና ሳለ ቋሚ መቀመጫ የሌላት ብቸኛዋ አህጉር ሆና ቆይታለችም ብለዋል። የጸጥታውን ምክር ቤት ማሻሻል ለአፍሪካም ሆነ ለሌላ ለማንም የተደረገው ውለታ አይደለም ያሉት ሩቶ ይልቁንስ ለተባበሩት መንግስታት ድርጅት ህልውና አስፈላጊ ጉዳይ ነው ሲሉ መናገራቸውን ከተመድ የተገኘው መረጃ ያመላክታል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች የዛሬው መረጃችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። እንዲሁም የሚዲያችን የፕሪሚየም አባል መሆን የምትፈልጉ ውድ ቤተሰቦቻችን ታንክስን በመግዛት ትቀላቀሉን ዘንድ በታላቅ ትህትና እንጠይቃለን።